ሰላም እንዴት ናችሁ? የሙዚቀኛ ከነአን እባላለሁኝ። ትውልዴ የተወለድኩበት እና ያደግኩበት ከተማ አምቦ ከተማ ትባላለች። እንግዲህ ያደግኩበት ደግሞ ቤተክርስቲያን መካነ ኢየሱስ በህፃንነት ጊዜ መካነ ኢየሱስ ቤተክርስቲያን ነበርን ከፋሚሊ ጋር ማለት ነው። ከዛ በኋላ እንግዲህ ሽፍት ያደረግነው ትንሽ አደግ ብለን ራስን ወደ ማወቅ ስንደርስ ማዘር በደንብ የሚያየንና የሚከታተልን ሰው ስትፈልግ ስለነበረ ወደ አምቦ አማኑኤል ቤተክርስቲያን ሽፍት አደረግን እኔና ሁለት እህቶቼ ማለት ነው። ከዛ በኋላ እንግዲህ ላይፍ ስታርት የሚያደርገው እንግዲህ በፕሮቴስታንት እምነት ውስጥ ቢሆኑም ቤተሰቦቻችን ያለኛ ዋስትና አይሆንም፣ በቂ አይደለም። ከዛ ውጪ ክርስቶስን እንደ ግል አዳኝ አድርገን መቀበል ስላለብን ወይም ደግሞ ያመንነውን እውነት ማወቅ ስላለብን አምነን የተከተልነው አምላክ ማን እንደሆነ ማወቅ ስለነበረብን ወደዛ ሀሳብ ውስጥ የገባ ነው ማለት ነው። ከዛ በኋላ እንግዲህ ፓስተር ሰለሞን ይባላል መንፈሳዊ አባታችን፣ እሱ ነበረ በደንብ ሲይዘን የነበረው ማለት ነው። ከዛ በኋላ በጣም ብዙ መንፈሳዊ ህይወታችን ተቀየረ። ስለ ክርስቶስ ፍቅር፣ የክርስቶስን እውነት፣ ስለ ክርስቶስ ታላቅነት ወደ መረዳት፣ አገልግሎት ምን እንደሆነ፣ የምናገለግለው ጌታ ማን እንደሆነም ጭምር እንግዲህ በዛ አማኑኤል ህብረት ውስጥ ከተማረን በኋላ ፋዘሬ አንድ በእኔ እኩያ የነበረ ልጅ ኪቦርድ ሲጫወት ያይና እንግዲህ ኪቦርድ ጸጋዬን የተቀላቀልኩበትን ጊዜ ነው የምነግራችሁ ማለት ነው። ከዛ በኋላ ለምን አትማርም አንተ ልጅ አለኝ። ምንድነው የምማረው? ኪቦርድ ለምን አትማርም አለኝ ማለት ነው። ከዛን እንግዲህ ኪቦርድ ሲጫወቱ ምናምን ነገር አያለሁኝ፣ ግን እንትኑ አልነበረኝም፣ ሀሳቡ የመማር ምናምን ነገር አልነበረኝም። ግን በቃ እሱ ካለኝ ቅጽበት ጀምሮ ወዲያው ነው ኢንተረስት ያደረግኩኝ ማለት ነው። ከዛ በኋላ በጣም በጉጉት መማር በቃ ፈለኩኝ ምናምን ነገር፣ ያው ልጅነትም አለ ምናምን። ከዛ በኋላ በአምቦ ከተማ ውስጥ እንግዲህ ብዙ ታላላቅ ሙዚቀኞች የሚያውቁት ሙዚቀኛ ሰለሞን የሚባል አለ። ወደ እሱ ሄደን ማለት ነው። እሱም እንግዲህ በእኔ ነው የጀመረው ማስተማር ማለት ይቻላል። ለምን እኔ ሲሄድ ነው ገና ኪቦርድ ከአዲስ አበባ ሄዶ ገዝቶ ምናምን መጣ። በጣም ትልቅ ሙዚቀኛ ነው፣ ያለው የሙዚቃ እውቀት ከምልህ በላይ ነው። እና በጣም ጌታን ስለሱ አመሰግናለሁ የሙዚቀኞች ወክዬ ማለት ነው። እና በጣም ወደውና ማከብረው በአምቦ ከተማ ብቻ ሳይሆን እንግዲህ ብዙ ትልቅ ሙዚቀኞች የሚያውቁትና የሚያከብሩት ሰለሞን የሚባል ድንቅ ሙዚቀኛ አለ ማለት ነው። በጣም ከባድ ማቹርድ እውቀት ያለው የምናከብረው ሰው ነው። እሱ ነው እንግዲህ ወደዚህ ሙዚቃው ዓለም እንድገባ ምክንያት የሆነኝ ማለት ነው። ከዛን በቃ እሱም ደስተኛ ሆነ በማድረጋቸው አክሽኖች ሙዚቃ ላይፍ። ከዛን እየጓጓሁኝ ቤተክርስቲያን በቃ ኪቦርድ ጋር ማዘውተር ጀመርኩኝ። ከዛን በቃ ብዙ ጀስት ነገሮችን ባልፍም እንደ ሙዚቀኛ የሚሰማኝም ነገር ማሳለፍ ያለ ትንሽ የሚደብር አሴ ሙዚቀኛ ስትገለልም ፍሬሽነስ ስትባል ምናምን አለ እሱ ነገር እና ያው ኖርማል ነው፣ ሁሉ ሙዚቀኛ ያውቀዋል። ግን እግዚአብሔር እድል ሲሰጠኝ የሆነ ጊዜ ላይ ነው ኮንፈረንስ ተዘጋጀ። ትልቅ ኮንፈረንስ በጣም በቃ ባይዜ አምቦ ቤተክርስቲያን ብቻ ሳይሆን አማኑኤል በአጠቃላይ በአምልኮ በጣም ነበር የምትታወቀውም፣ በጉጉት ነው የሚካሄደውም ሰው እና የዛኔ ኮንፈረንሱም እንደ ተዘጋጀ በቃ ምን አደረኩኝ እኔ እንደ ድንገት አንድ የምወደው ሙዚቀኛ አሌክስ የሚባል እሱ ነው ፕሮግራሙ ላይ ኪቦርድ እንዲጫወት የተጋበዘው የነበረው። እኔ ስለማመድ ነው የሚያውቁኝ እንጂ ምን ያህል እንደሄድኩኝም ምንም ቼክ አላደረጉኝም። የሚያስተምረኝም ፋዘር ስለነበረ ቤተክርስቲያን ግን በቃ ለማንኛውም በሚል ትያዛለህ ወይም ደግሞ እንደ ፕላን ቢ ትታያለህ አይነት ነገር። ከዛ እንደ ድንገት እሱ ዘገየ። እኔ ያው የእግዚአብሔር አጋጣሚ ነው አባቴ። ከዛ በቃ ዓርብ ላይ በቃ ቀውጥ ነው እንዴ ማን ነው እየተጫወተ ያለው እስከሚባል ድረስ ጌታ ከሩቅ ቦታ እየመጣ ቼክ እስከማድረግ ድረስ ምናምን ነገር እና ተገርሞ ከዛ በኋላ አርፍዶ ነበር የመጣው አሌክስ ሙዚቀኛ እና አላመነም።
እኔ መሆኔን አላመንም እሱ ራሱ እና በቃ በጣም ደስ ብሎት ለምን እዛ እንገናኛለን። እሱ ደግሞ የዛኔ ምን ያደርጋል እዛ ሰለሞን ጋር እንትን ይሰራ ነበረ፣ የሙዚቃ ያቀናብር ነበር። እሱ በቃ ተገረመ ምናምን ለሰለሞን ምናምን ነገረው። በቃ ብቻ መጣ ሰንሰለቱ አንድ ላይ ተያያዘ ነው የምልህ። እዛን እንግዲህ የሙዚቃ ላይፍ በዛ መልኩ እኔ ጀመርኩት ማለት ነው። እግዚአብሔር እንግዲህ መንገድ አለው ለሁሉም ነገር፣ እግዚአብሔር መንገድ አለው። እያንዳንዱ ሰው እግዚአብሔር ክሬት ሲያደርገው እንዴትና መቼ እንደምትጠቅመው እሱነትን ወክለህ እንዴት አድርገህ እሱ ልታንጸባርቅ እንደምትችል ፕላን አድርጎብህ ነው ሲፈጥርህም እግዚአብሔር። እና በተለይ አገልጋይ ስትሆን ቤተክርስቲያን ውስጥ ስታድግ ያ ነገር አለ እና በዛ መልኩ ጀመርኩኝ። እኔም አገልግሎቴን በጣም ፕራውድ ሆንኩኝ፣ በቃ ደስተኛ ሆንኩኝ። ከዛ በኋላ በቃ ከናን ተባለ፣ ከወንድሜ ቀጥሎ በቃ እኔ ነበር የምጠራው ምናምን። በጣም የማከብረው እሱንም በቃ ለምን ያው ቀዳሚም ስለነበረ በቃ እሱም እንዳልኩ እኔም ይልከኛል። ሙዚቃ እንዳቀነብርም ደግሞ አንድ ምክንያት ሆኝም እሱም ሙዚቀኛ አሌክስ ይባላል። አሁን ካናዳ ነው ያለው እሱ ማለት ነው። እና በቃ ተገረመ፣ ሰለሞን የሚያስተማረኝ ተገረመ። በቃ ሙዚቃ አልከበደኝም ለማቀናበር ራሱ ምንም ጊዜ አይፈጅብኝም። ከዛ በኋላ እሱን ወደ ማገስ ጭራሽ ትራክ ወደ መስጠት አለፈ ምናምን ነገር። በቃ እኔም ደስተኛ ሆኜ ሰራሁኝ። እንግዲህ የሙዚቃ ላይፌ በዚህ ነው ስታርት ያደረግኩት ማለት ነው። እንደዚህ እያልኩኝ ነው። ከዛን ማሚን በዚህ አጋጣሚ በጣም አመሰግናታለሁኝ፣ ወደዛ ቤተክርስቲያን እንድገባ ምክንያት ስለሆነች ማለት ነው። ሁሉም ቤተክርስቲያን የራሱ ድንቅ የሚባል ነገር አለው። ግን በሰው አያያዝ ላይ ሞር አማኑኤል ህብረት ትኩረት ሰጥታ ትሰራ ነበር በጊዜው። እንግዲህ እንደሚታወቀው ደግሞ መካነ ኢየሱስ በጣም ብዙ ሂጅ ሰው ነው ያለው። ማንን ከምን እንደሚይዙ በጣም ግራ እስከሚገባቸው ድረስ ነው የሰው ብዛት ራሱ። ከዛ አንጻር ነው እንጂ ምንም አይነት ያስተምሩም ጉድለት ኖሮ አይደለም። ግን በቃ መያዝን ቶሎ እንድትያዝ ከተፈለገ በሚል ነው ወደዛ ሽፍት ያደረግነው። ከዛ በኋላ እንግዲህ ባለቤቴን የሚያገኘዋት እዛው ነው። የሚገርም ታሪክ ነው የኔና የሷ። እኔ እንግዲህ ከሱ በፊት ፌሎሺፕ የአስተማሪዎች ህብረት ላይ ጆይን አደረግኩኝ። ኦልሞስት 9ኛ ክፍል 8ኛ ክፍል ነው። እዛው መካነ ኢየሱስ ነው በቦታ ስንፈልግ እዛው ተገኘ። ፌሎሺፕ ማድረግ እንፈልጋለን ተብሎ ትልቅ ፌሎሺፕ ነው ባይዜ እዛ የነበረው ህብረት ከ20 ምናምን ዓመት በላይ የቆየ ግን ደግሞ በመሀል ዲስታንስ ተፈጥሮ ምንም ሳይደረግ የቆየ ህብረት ነው እግዚአብሔር በእኛ የጀመረው፣ እኔና የኔ ባቾች ማለት ነው። ከዛን በቃ ፌሎሺፕን ወደ 5 ዓመት ምናምን አብረን መርተናል ከልጆች ጋር። እኔ ብቻዬን ወደ 2 ነው 3 ዓመት ምናምን መርቻለሁ። እግዚአብሔር በጣም ነው በቃ ከምልህ በላይ ቸርነትን ያደረገልኝ። ለምን መንፈሳዊ ህይወቴ እውቀት ብትል የእግዚአብሔርን ቃል እውቀት፣ ይሄ የጥበብና የማስተዋል ራሱ ስጦታ ምን እንደሆነ በሱን ያየሁት። ለምን እኔ ምንም ኖርማል ነበርኩኝ። በቃ በዚህ ልክ እንዴት እኔ ይሄንን ሁሉ ሰው ልመራ እችላለሁ ብዬ ያሰብኩበት ጊዜ አለ። ይሄንን ውጤቱ ላይ ሪዛልቱን ሳየው እገረማለሁ። ግን ሳደርገው እያደረግኩ እንደሆነ አውቃለሁ። ለካ እግዚአብሔር በቃ በምን መልኩ እንዴት እንደሚሰራ ያውቃል እግዚአብሔር። እና ሁላችንም የተጠራንበት ጥሪ ላይ መቀመጣችን ለእግዚአብሔር ደስታ ነው። ምንም ስራ ምንም ሁን፣ ግን በቦታህ ከተቀመጥ እግዚአብሔር እዚህ ነው የምፈልግህ ያለበት ቦታ ላይ ከተገኘ እሱ ትልቅ ደስታ ነው። ለእኛም ደግሞ ጥሩ ፍሬ የምናፈራበትን ነገር እናገኛለን ማለት ነው። ያንን ነው ያየሁትና ጌታ ረድቶኝ በጣም ብዙ ሰዎችን ወደ መተዋወቅ እግዚአብሔር ሞገስ ሰጥቶኝ በጣም ከምልህ በላይ በቃ አክብሮትንም ጭምር እግዚአብሔር አንድ ላይ ፓኬጅ አድርጎ ሰጥቶኝ እስከ ደሴ ድረስ ሄደን ወንጌል እስከ መስራት በቃ ከምልህ በላይ መንፈሳዊ መነቃቃት፣ አምቦ ላይ መንፈሳዊ መነቃቃት እግዚአብሔር ያደረገው በእኛ ትውልድ ነበረ፣ በወጣቶቹ ላይ። ለምን ወጣቶች ብዙ ሲሰደቡ ነበር። በቃ በኔጌቲቭ ፓርት ነበር ሲወራ የነበረው በጊዜው። ያንን ሁሉ እኛ ቼክ አላደረግንም። በቃ ጠርምሰን መስራት፣ ተደርጎ የማይታወቅ ፕሮግራም ያደረግነው እኛ ነን። እዛ ተጋብዞ የማይታወቅ ሰው እኛ ነን የጋበዝነው። ተአምር ተባለ፣ ቀውኡ ተባለ። እውነት እነዚህ ልጆች ናቸው ይሄን እየሰሩ ያሉት እስከሚባል ድረስ እና በዛ ደረጃ እግዚአብሔር አከበረን ማለት ነው ፌሎችንን።
በዛ መልኩ ነው የቀጠልነው። እኛም በቃ ብዙ ሰው በእኛ ፕራውድ አድርጓል፣ ተደስተዋል። በዛ ባች የነበሩት ሰዎች እንዳለ አሁን በዚህ ሰዓት ላይ በቃ በብዙ ደስታና በብዙ ፍሬ ነው ያሉት። እግዚአብሔር አስፍቶን ማለት ነው። እና ያው እንገናኛለን፣ አንዳንዶቹ እንገናኛለን፣ እንደዋወላለን። ከዛ በኋላ ነው እንግዲህ በዛው አማኑኤል ውስጥ እኔ ከዛ ካልኩ በኋላ ኪቦርድ ያው እጠራለሁ ባለቤቴ እንደነገረችን የዛኔ ነው ቤተክርስቲያን የተጋበዝኩበት ቤተክርስቲያን ሳገለግል እንግዲህ የተሾፍኩት። ግን ደግሞ እኔ አላየሁም፣ ብዙ ሰው ስለነበረ ለካ ባለቤታ አይታኛለች፣ እኔ አላቅም። እሷ አድንቃን ያለፈችው እንግዲህ ከተጋባም በኋላ ነው የምትነግረኝ። አድንቃኝ ነው ያለፈችው። ለምን ኪቦርዲስትም ስለነበረች ያው እኔ እንዳልኩህ ነው። ለቀደምቶቻችን ክብር እንሰጣለን፣ ለብቃት ላላቸውም በቃ ዋው እንላለን ምናምን ነገር እና በዛ ልክ አድናቆቷን ገልጻልኝ ነበር ማለት። በዚህ አጋጣሚ አመሰግናለሁ ባለቤቴ ስላደነቅሽኝ ማለት ነው። እና ስትመጣ እኛ ጋር በወንጌላዊ ደረጀ አማካይነት አሁን ፓስተር ሆኗል። እግዚአብሔር እንግዲህ ከፍ አድርጎታል። እሱ በኑሮ ጥሩ ነገር ላይ ነው ያለው አሁን። በጊዜው ግን ያው ወንጌላዊ ነበረ፣ ወንጌላዊ ደረጀ። እሱ ነው ወደዛ እንድትመጣ ምክንያት የሆናት። ከዛ በኋላ ተገናኘን። በቃ እንዳለችው እሷም እኔ መሆኔ አላወቀችም። ስታይን የደነገጠችው በቃ እሱ ነበር እንዴ ምናምን። እንግዲህ ይህን እንግዲህ የምናውቀው ከብዙ ቆይታ በኋላ ነው እሱን የሰማነው። እና በቃ አበረታዋት። በጣም ሰርፕራይዝ ሆንኩኝ። ሴት ኪቦርድ ስትጫወት ማየት በራሱ ለእኔ ሰርፕራይዝ ነበር። እኔ ጭራሽ በራሴ እንዴ ምን እያልኩኝ በራሴ እሷ ኪቦርድ ሲባል በቃ ደስ አለኝም፣ በቃ ተገረምኩኝ ምናምን ነገር። እርግጠኛ ነሽ አልኳት፣ ኪቦርድ ትጫወቻለሽ ነሽ ያልኳት ምናምን። ከዛ በኋላ በቃ ደረደረች ምናምን። በቃ አንዳንድ ነገሮች ስለነበሩ እሱም ደግሞ በቃ በደንብ እኛ መስመር አስያዝ ነው ማለት ነው። ከዛም በቃ ወደ መጋበዙ ሄደች። እሷም የሴቶች ፕሮግራም ላይ ትጋብዛለች። ከዛ በፊት ግን እኔ በጣም ማከብርላት መወዳት በጣም ትልቁ ጸጋዋ ያው እሷም እንዳለችው ማለት ነው ዝማሬዋ ላይ ትኩረት አድርግ ነበር። ለምን በቃ ልቤ ይመታል። አንተ ስትዘምር ልቤ በቃ ዱብ ይሄ በቃ በጣም በደስታ ውስጥም ነኝ በቃና የሆነ አይነት በቃ የሆነ ስሜት የሚሰማኝ ልገልጽ ላልችል ስሜቱ ስትዘምር። እና በቃ ቸርች ሄጄ የእሷን መዝሙር እስከምሰማ ድረስ ቸኩላለሁ። አንዳንድ ጊዜ ደብተርሽን ይዘሽን እላታለሁ ምናምን ነገር። እና በጣም ጸጋዋ እንዲያደግ በጣም ፍላጎት ነበረኝ፣ ትልቅ ጸጋ ስላላት ማለት ነው። እና ከኪቦርዱን ተውኩት። ኪቦርድ ምናምን እሱ ላይ ትኩረት ማድረግ ተውኩኝና በቃ እንትን ዝማሬዋ ላይ ብቻ እንትን እንድትል እንደው በደንብ ፑሽ አድርጋት ነበረ ምናምን ነገር። እንግዲህ ከዛ በኋላ ነው በተደጋጋሚ ስንታይ ምን ስንል ሰላም ላንቺውን ስትባል በቃ እንደዚህ የተባባልክ እንደ ድንገት እኛ ሰፈር ናቸው። ደግሞ የሚገርምህ ደግሞ ታዲያ ምን ታደርገዋለህ? ከመሸኘት ውጭ ምን ምርጫ አለ? ምንም ምርጫ የለም ከመሸኘት ውጭ። እና ጀስት በቃ በዛ በቸርች እና በእነሱ ቤት መካከል ራሱ በጣም ብዙ ነገር እየመከርኳት ብዙ ቻሌንጆችን እሷም አልፋለች። እኔ እንደ ልጅነቷም አይደለም ይዛኔ በቃ በጣም ከሚባለው በላይ ለቤተሰቧ ትጨነቃለች፣ ለቤተሰቧ ዋጋ ትከፍላለች። የሚሰጣትን ራሱ አንዳንድ ነገሮች በረከቶችን እያመጣች የምታውለው ለቤተሰቡ ነው። ደስታዋ በቃ እሱ ነው ለሷ። ምንም አጣው አይደለም። ቤተሰቦቿ አላቸው ንግድ ይነግዳሉ፣ ግን በቃ በማድረግ ደስ ይላታል። አይዶ ነው ምን እንደሆነ። እና እኔ እንደውም አንዳንድ ጊዜ በቃ ኧረ አንቺ የሆነ ነገር አድርጊ ምናምን እላታለሁ ምናምን ነገር። እና ብቻ እንደ ልጅነቷ ሳይሆን እግዚአብሔር ማቹርድ አድርጓታል በልጅነቷ እሷን። ያ ነገር እንግዲህ በዛ መልኩ ቀጠለ። ከዛ በኋላ ነው በቃ ሰዎች በተደጋጋሚ ሳይሆን በአንድ አይን ወደ ማየት ምንድን ነው ወደ ማሰላሰል እና አንተ ገባ እነዚህ ልጆች በቃ በተለይ ደግሞ ምን ልበል ቤተክርስቲያን ትንሽ ወጣ ከተማው እንዳለ ሆኖ ግን ሰው በዛ ልክ አይደለም ማቹርድ ሆኖ የሚያስበው።
ወዲያው የሚያይህ ልክ እንዳልኩ ነው። እንኳን እኔና እሷ እንኳን እንዲህ ተገናኝተን አብረን ሄደን እንዴ ፌሎሺፕ አልኩ። ፌሎሺፕ ላይ ምንም እኮ ማንም ሆኖ አይደለም። በቃ ወጣቶች በመሆናችን ብቻ እንሰደብ ወይም ደግሞ የሆነ ነገር ይጠረጥራሉ። ምን እንደሆነ አይታወቅም። በቃ እኔ ምን ክሬት እንደተደረገባቸው ባላውቅም ማለት ነው። እና በጊዜው በጣም ብዙ የምናከብራቸው ደግሞ በጣም ሰርፕራይዝ ያደረጉን ደግሞ አባቶች አሉ። ባይዘወይ እነሱን ማመስገን እፈልጋለሁ። በጣም ተቀብለውን በርቱ፣ አይዟችሁ፣ ምንም እንዳትሰሙ ትልልቅ ሰዎች፣ እነሱም በዛ መልኩ የደገፉን ሰዎች አሉ ማለት ነው። ከዛን በቃ ኮመንት ሲበዛ ያንን ኮመንት እንግዲህ መቋቋም ግዴታ ነው ይመስለኛል። እንደዚህ አልተለመደም። እውነት ነው ደግሞ ከዚህ በፊት እንግዲህ ይታወቃል በኢትዮጵያ ቤተክርስቲያን ውስጥ አንድ ሰው ይወከላል። አንድ ሰው ተወክሎ በሱ አካባቢ ነው ማዘውተር ያለብህ፣ 55 ሰው ባለበት ቦታ መገኘት ያለብህ ምናምን፣ ካፌ ራሱ ብቻህን መቀመጥ። በቃ እኔ ምንም እኔ እንደዚህ አይነት ነገር አስቤ አላውቅም። ከዛ በኋላ ነው የምሰማው እኔ። ከዛ በኋላ በቃ መጠቀቅ ጀመርን ምናምን ነገር ግን በቃ ታወቀ። አብረው የሚሄዱት ልጆች ከናን ኪቦርዲስቱ ዘማሪዎት እና ምናምን ነገር ደስተኞች ናቸው እኮ አብዛኛዎቹ። ግን ደግሞ በቃ አንዳንዱ ደግሞ ገና ሲያይ ይናደዳል። እኔ ምን እንደሆነ አላውቅም። እና በጣም ከምልህ አሁን ቀለል አድርጌ እንደነገርኩህ አይደለም። ለእኛ በጣም ከባድ ቻሌንጅ ነው። በኢየሱስ ስም በጣም ከባድ ቻሌንጅ። በቃ በየቤት ትጠራለህ፣ እናንተ ልጆች ትባላለህ፣ ምንድን ነው ትባላለህ። በቃ መዓት ነገር ነው የሚወራብህ። እኛ ደግሞ ኮንፊደንስ አለ፣ በኮንፊደንስ የምትመልስላቸው ከሰሙ በኋላ በቃ ይቆጫሉ፣ ሶሪ ይሉና ምናምን ነገር እና ከዛ በኋላ ነው በቃ ይሄ ነገር ወደ መቋጨቱ ሊመጣ ጥሩ ነው ወደ ማለቱ እኛም መጣን። እኔም በጊዜው ስራ በደንብ እሰራለሁ። በቃ ጥቅም አገኛለሁ እንዳልኩ ይሰጠኛል። ሌላ ቦታም እየሄድኩ መስራት ጀመርኩኝ። ስቱዲዮ ምናምን በዛ ቁጥር ደግሞ የኛም ቢዝነስ እንደዛው እንትን ይል ነበር እና በቃ እንግዲህ እግዚአብሔር ነገሩን ካመቻችልን ዘንዳ ተባብለን ወደ ጉዳዩ ብንገባ ይሻላል። በቃ ለቤተ ክርስቲያን መሪዎች አሳወቅን፣ እሷ እንዳለችው ቅድም። ከዛ በኋላ ነው እንግዲህ ያለውን ነገር ስታርት ያደረግነው። በዛ ነገር ውስጥ ራሱ በጣም ከባድ ቻሌንጅ ነበረ። የትኛውም እንግዲህ ጋብቻን የሚያስብ ሰው ሁሌ ይጨነቃል። ይሄኛም ልክ እንደዛ ነው። ምንም ኖሮን አይደለም። ይሄ በጣም እንደዚህ ኮርተህ የምታወራበት እንደዚህ ከሆንኩ በኋላ ምናምን የምትልበት ነገር አይደለም። ይሄኛ እየሰራን ነው። በቃ ኖርማል የሆነ ላይፍ እየኖረን ነው፣ በቂ ነው ለኛ በሚል ትክክለኛ ምክንያት ለኛ አግኝተን ስለነበረ ከእንደገናም ጊዜውም ነበረ ቆይተናል። በእጮኝነት ጊዜ ራሱ ቆይተናል። ኖርማል እንደዚሁ በቸርች ስንመላለስ ራሱ 1-2 ዓመት ይሆናል። ልደቷን እያከበርኩላት ለሷ ምንም ጌታ ኖርማል ራሱ ልደቷን እያከበርኩላት ነበረ። ከዛ በኋላ ጮኛሞች ከሆነ በኋላ አንድ ሞገስ ጨመርኩበት እና እንደዚህ አድማችሁ ፍየውን ክትመጣለህ። በዛ በቃ ከልጅነት እስከ ራስን እስከምታውቅ ድረስ ራሱ እንደዚህ አብረህ ላይፍን አብረህ የምትኖራትን ሴት ማግኘት ራሱ በጣም እድለኝነት ነው። ያው ጊዜውን እንደምታውቀው ነው። በተለይ በዚህ ሰዓት ላይ በጣም ከባድ ውሳኔ ለመወሰንም የሚቸግር ጊዜ ላይ ነው ያለው አሁን በዚህ ሰዓት ላይ እና እንኳን ጋብቻ ሽምግልና ምን እንደሆነ ታውቃለህ። ይህንን መንፈስ እንግዲህ በቸርነቱ እግዚአብሔር ይልን እንጂ በጣም ከባድ ነው። ኢኮኖሚን የሚያዛባ ብቻ ከምንም ጋር የማይገናኝ ደስታን ብቻ የሚፈጥር ሊሆን የሚችል ግን በኋላም ደግሞ ልትቆጭበት ትችላለህ። ለምን ሚሊየን ሳውጥቶ ጠዋት ሰላም የተባባሉ ሰዎች አሉ ተለያይተው ያ ነገር አለና እግዚአብሔር ጋብቻንም ሲሰጥ በጣም ከባድ እና ትልቅ ኃላፊነት ትልቅም ተቋም እግዚአብሔር የሚያከብረውም ተቋም ነው ትዳር ማለት እና ለብቻ አንድ ሌላ ተቋም በቃ በጣም ከባድ ተቋም እንደሆነ የምታይበት ድንቅ ጋብቻ ነው። ጋብቻ በራሱ ወደዛ ስንገባ ወስነንና በቃ በጣም በደስታ ነበር ማለት ነው። በጣም ልጆች ነን። ኧረ እናንተ ልጆች ተብለናል። ምን አይነት እውነት እናንተ ልትጋቡ ተብለናል። በቃ ከፋሚሊ ትላለህ፣ ከጓደኞች ትላለህ፣ ምንም በቃ አብዛኛዎቹ ይስቃሉ፣ አብዛኛዎቹ ይገረማሉ፣ እናንተ ደግሞ ይናደዳል። በጣም በቃ ኮንፊውዝድ ነበር ሰው
ግን ከተጋባን በኋላ ግን የበጠስነውን ማጋረጃ በእኛ እግዚአብሔር በቃ ከባድ ብሬክ ስሩ አድርጓል። በተለይ በጋብቻ አቅጣጫ ላይ ብዙ ሰዎች ድፍረት አገኙ። ከዛን በቃ ስቲል እስከዛሬ የምናውቃቸው ልጆች ድፍረት አግኝተው እግዚአብሔር ሞገስ ሆኗቸው በብዙ ደስታ እየኖሩ ያሉ ሰዎች አሉ። በልጅነት ተጋብተው ማለት ነው። እና ፍሬ እንደማየት ማለት ነው። ለምን አንተ ተጋብተህ የሆነ ሳምቲንግ ፌል ቢያደርግ ከባድ ነው በጣም። ግን እግዚአብሔር ረዳን። ትልቅ ድግስ እግዚአብሔር አሰናዳልን። በጣም ደስ የሚል እንደ ድንገት ደግሞ ጥምቀት ነበረ በጊዜው። እንግዲህ ያው ታጥቦልን አስፓልቱ ምናምን ታጥቦልን ነው በደንብ እግዚአብሔር ይደግሰን። ጌታን አጋጣሚ ሊሆን ይችላል። በእርግጥ ነው እኛ ያሰብንበት ጊዜና እንትኑ ተገናኘ፣ አንድ ላይ ተገናኘ። ከዛን ስንወጣ እኔ ጌታን አላስተዋልኩም። ሪቫን አለ ምናምን ነገር። ከዛን አስፓልቱ ታጥቧል ምናምን እየተባለ እውነት ወይኔ ጌታዊ ቸርነት አልኩኝ። እኔ በቃ ጭራሽ አስፓልት ታጥቦልን ነው ምናምን። እውነት ነው እነሱ ሊወጡ እኛ ምንም ኦልሞስት እነሱ ሳይወጡ ነው እኛ ያወጣ ነው። ጭራሽ እንደውም ባይዘኛ ነው የቀደም ነው ራሱ እንትኑ ራሱ የቀደስ ነው አስፓልቱ። እና ፈልጌ ነው ብቻ በዚህም በዛም በአራቱም አቅጣጫ እግዚአብሔር አከበረ። ከዛ በኋላ እንግዲህ የትዳር ደግሞ ሌላ ቻሌንጅ አለው። የትኛውም ባለ ትዳር የሚያውቀው ቻሌንጅ አለ። በራሱ ትዳር በራሱ የሚያመጣው ቻሌንጅ አለ። እንደገና እንደ ወርቅ በደንብ እንድትጠራ እግዚአብሔር የሚሰራበት፣ ትዳር ምን እንደሆነ የምታውቅበት፣ ባለቤት ለአንተ ምን እንደሆነች፣ አንተ ለእሷ ምን እንደሆንክ፣ ትዳር ደግሞ አንድ ላይ አገልግሎት ከትዳር ጋር አገልግሎት ምን እንደሆነ የምትረዳበት፣ ለብዙዎች ምሳሌ ወደ መሆን የምታልፍበት፣ ጥንቃቄን የምታበዛበት፣ ከፊት ይልቅ እግዚአብሔር በትዳር ውስጥ እንዲከብር በብዙ እንቅስቃሴ በቃ ነገሮችን አጀስት የምታደርግበት ጊዜ ነው ትዳር በራሱና እኔ የምመክረው እንግዲህ ቅዱሳን በጊዜ ከተገናኙና እግዚአብሔር የፈቀደውን ቁርኝት እግዚአብሔር ከሰጣቸው በጊዜ እንዲጋቡ እመክራለሁ። በዚህ አጋጣሚ ምንም ወሬና ጊዜ እንትን ማለት አይጠበቅብንም። ሁሉም ሰው ያንን እንዲያደርግ እመክራለሁ። በተለይ በዚህ ጊዜ የምልህ እንግዲህ በጣም ከባድ ጊዜ ላይ ስለሆነ ነው አትኩሮት ሰጥቼ ይህንን ጊዜ ሜንሽን ማድረግ ያን ይመስላል ማለት ነው። እንግዲህ አምቦ እያለን ነው ሞር ያለው ቻሌንጅ የነበረው። በተለይ በትዳር አቅጣጫ ሁሉም ሰው የሚያውቀንና ከመጀመሪያ ጀምሮ አስተዳደግህን የሚያውቅበት ማህበረሰብ ውስጥ ስላለ ጀስት ፈተናውን በዛው ልክ ነው የሚበዛው። ቅድም እንዳልኩ ነው። ገና በልጅነትህ ትባላለህ። አንተ ምን ደርሰህ ነው ትባላለህ ምናምን ነገር። በቃ በጣም ብዙ ቻሌንጅ ነበረው። በተለይ ለወንድ ልጅ ያን ድምፅ መስማት በራሱ በጣም ከባድ ቻሌንጅ ነው። ጌታን ነው የምልህ። ለምን ራስህ አምነህበት ልትገባበት የነበረውን ነገር ብዙ ቻሌንጅ በቃ አምጥቶ እከሌ እንደዚህ ያለ እከሌ እንደዚህ ያለች ስትባል ከእንደገና በጣም ጊዜ ያላችሁ ገና አሁን ጊዜያችሁ አይደለም ባትጋቡ ጥሩ ነው ይልሃል። በዚህ በስተግራ በኩል ደግሞ አይ እናንተ ምን ሆናችሁ ነው ትባላለህ። ምንድን አትጋቡት ትባላለህ። በጣም ኮንፊውዝ የሚያደርግህ በጣም ብዙ ቻሌንጅ ነበረው። ለእኔ ቻሌንጅ የምልህ እንግዲህ አንዱ በዋነኝነት ልትገልጸው የምትችለው ይሄ የሰው ኮመንት ነው። የሰው ኮመንት በጣም ከባድ ቻሌንጅ ነበር ለእኔ። ለምን በራሱ እኔና እሷ ተስማምተን ትዳራችንን በደስታ ለማጣጣም ዝግጁ በሆንበት ቅጽበት ይሄን እንደዚህ አይነት ነገር ሲሰማና ሲወራ ስታይ ልብህን ያወርደዋል። የሆነ ልትነሳበት የነበረው ሌብል በቃ ይፈጠፍጥብሃል ምናምን ነገር እና ምንድን ነው ትላለህ፣ ትጨናነቃለህ። በጣም ነው በቃ እኔ ኮንፊውዝድ የሆንኩት በተለይ በጊዜው። ለምን እንዳልኩ ወንድ ልጅ ስትሆን ደግሞ ሎዱም እንደዛው ነው አንተ ላይ የሚበዛው። ከአንተ ስለሆነ ኃላፊነትም ብዙ የሚበዛብህ ሁሉም ቻሌንጅ ሞር ወደ አንተ ነው የሚያዘነብለው። ያ ነበር እንጂ እኔ አሁን ሁሉንም ነገር ጨራርሰናል። በቃ ካልኩሌት አድርገን ሙሉ ያለውን ነገር ጨራርሰን ነው በቃ ልንገባበት የነበረው። የሰው ከሆነ ግን በቃ ልንቋቋም አልቻልንም። አንዳንዱ በጣም በደስታ ያወራል፣ ጌታ እንኳን ረዳችሁ ምናምን ይልሃል። አንዳንዱ ደግሞ ምን አይነት ምናምን ይልሃል። ከዛ በኋላ ግን ያው ንስሐ ነው የገቡት። ባይዘው
ሙሉ በሙሉ በጣም መጥተው ሶሪ ያሉን አሉ። በቴክስት በጣም ይቅርታ የጠየቁን ሰዎች አሉ። አልመሰለንም ነበረ የሚሉ ሰዎች አሉ። ለምን ውድቀታችንንም ሲጠብቁ ነበር አብዛኛዎቹ። አንዳንዱ እንግዲህ ምን አይነት በዚህ ደረጃ ትንሽዬ ልጆች ነን እኛ በዚህ እድሜ እንዴት ሰው ይቀናበታል ራሱ ትላለህ። ምን አድርገን ነው የሚቀናብን እኛ ምንድነው ትላለህ በቃ ስታስበው ራሱ። እና ያ ነገር ነበረ እና ግን በቃ ነገሩ አልቆ እግዚአብሔር አክብሮ በጣም ደስተኛ ሆነ ፏ ብለህ መንገድ ላይ በኮንፊደንስ ስታይ በቃ ሲያዩን አብዛኛው ይደነግጣሉ። መኪና አቁሞ ምናምን ወርዶ ሶሪ በጣም ብዙ ሶሪዎች መጥተዋል። ለእኔ እሱ ደግሞ ለእኔ ትልቅ መጽናናት ነበር። ከዛ በኋላ ተጽናንቻለሁኝ። ያው ጉዳዩ እነሱን በተመለከተ ያሳዘኑኝን ነገር ያው በራሳቸው መንገድ አጽናንተውኛል ማለት ነው። ደስታዬ ግን እንደተጠበቀ ስለነበረ ምንም አልመሰለኝም በጊዜው። እና ያንን ነው የሚመስለው እንጂ እንግዲህ እኔ ቅድም እንዳልኩህ ነው። በተለይ ለወጣቶቹ የምመክረው ጽናትን በተመለከተ ጽናት ላይ ቢያተኩሩ፣ በተለይ ምንም አይነት ሽኩቻ ባይሰማ ስል ሽኩቻዎች ይኖራሉ፣ ግን ያን ሽኩቻ አለመስማት። እግዚአብሔር የፈቀደውን ድንቅ ተቋም ስለሆነ ልታቋቁም ዝግጁ የምትሆነው አንተ ካመንክበት፣ አንተ የምትወዳትን ልጅ ካገኘ፣ እሷ የምትወድህን ፐርሰን ካገኘች እግዚአብሔር ይከብርበታል። አለቅ በቃ ምንም ሌላ ነገር የለውም። ስለ ሀብት ያወሩብሃል፣ ስለማያወሩብህ ነገር የለም። ባይዘው በቃ ያ ደግሞ ሰዋዊ የሆነ ሽታ ስለሆነ ብዙም ቼክ አላደርገውትም። ለምን በሀብት የተጋባ ሰው ከመቶ 3% ቢኖር ከዛ በኋላ የወደቀበትም ደግሞ ሰው አለ፣ የከሰረም ከእንደገና የተነሳም ደግሞ ሰው አለ። ምልል ነው መሰረቱ እሱ አይደለም። መሰረቱ የእግዚአብሔር ሀሳብ፣ የእግዚአብሔር ፈቃድ፣ እግዚአብሔር የሚገኝበት ተቋም ይሁን እንጂ እግዚአብሔር በራሱ ጊዜ የራሱን ስራ ይሰራል። ስለዚህ እርግጠኛ የሆናችሁ ጥንዶች በጌታ ፈቃድ ውስጥ መመላለሱ የሚሻለው፣ ቶሎ ወደ ጋብቻ ውስጥ መግባት ነው የሚሻለው ብዬ ነው የምመክረው። በተለይ ለዚህ ትውልድ በጣም ብዙ ቼክ የምታደርግበት የምትፈተንበት፣ በተለይ ሁሉም ነገር እጅ ላይ ቁጭ ብሎ ባለበት ታይም ላይ ነው ያለነው አሁን በዚህ ሰዓት። እና ሰይጣን ብዙ ምርጫ ያቀርብልሃል። መልክ እየቀያየረ በጣም ብዙ ምርጫ ያቀርብልሃል ሰይጣን። ያ ግን የሚመታው መፍትሄው እኛ ጋር ነው ያለው። የእግዚአብሔርን ሀሳብ ቶሎ ተቀብለ በእግዚአብሔር ፈቃድ ቶሎ መግባቱ የሚሻልና እግዚአብሔር የሚከብርበት ሀሳብ ስለሆነ የምመክረው ይሄንን ነው ማለት ነው። እንደ ሙዚቀኛ እንግዲህ እኔ የምናገረው ነገር ምንድነው? ሙዚቃን በተመለከተ በራሱ በጣም ብዙ ቻሌንጅ አለው። እንግዲህ ብዙ ሙዚቀኞች እንደሚያስተውሉት ነው። ኪቦርድ ተጫውተህ ኪቦርድ ሲመታ ወይም ደግሞ ድምፁ ሲጮህ ነው ወይም ደግሞ ያ ኪቦርድ ነው ትኩረት የሚሰጠው እንጂ ስለ ፐርሰኑ ማንም ሰው ቼክ አድርጎ አያውቅም። ኪቦርድ እየተመታ እንደሆነ ነው ሰው የሚያውቀው እንጂ ስለዛ ሰው ምንም አይነት ጭብጥ የሆነ እውቀት ያለው ሰው በጊዜው አልነበረም። እንግዲህ እግዚአብሔር አሁን ጊዜውን ቀይሮ ብዙ አይነት የተቀየሩ ነገሮች ቢኖሩ በጊዜው ግን ቻሌንጅ የወኩበት አንዱ ይሄ ነው። ጭራሽ አትባረክም። እግዚአብሔር ይባርክ እስቲ እንኳን አትባልም። በቃ በጣም እንደ ኖርማል ሰው ነው የምትቆጠረው ምናምን ነገር። ግን አንተ ዘማሪው እንዲዘምር፣ ሰው እንዲያመልክ፣ ከእንደገናም ደግሞ ያለው መንፈስ እንዲነቃቃ እግዚአብሔር የሚጠቀመው ሙዚቃ ነው። እንግዲህ በነ ዳዊት ጊዜ በገና ተብሎ እንደሚወደሰው ማለት ነው። እንግዲህ በገናውን በደረደረ ጊዜ ተጽናና፣ ከነበረበት ከባድ ከሆነ ቻሌንጅ ውስጥ ወጣ እንደሚል እግዚአብሔር ቃል ማለት ነው። በገና በሰው ልጅ ህይወት ውስጥ በጣም ትልቅ ተጽዕኖ አለው። ወይም ደግሞ ሙዚቃ በሰው ልጅ ህይወት ውስጥ በጣም ሴንሲቲቭም ነው፣ በጣም ትልቅም ስፍራ አለው በዚህ ዓለም ላይ። ሰይጣን ለዛ ነው እስስ ጎንህን ቼክ ያደርግና በዛ አንተን ቻሌንጅ ሊያደርግ የሚሞክረው። ሰይጣኑ እንግዲህ መንፈሳዊው ዓለም
እንግዲህ መንፈሳዊ ዓለም ሁለቱም ቢሆንም እግዚአብሔር የሚጠቀምበትም አንዱ በሱ ነው። ሰይጣንም ደግሞ በዛው ልክ ሊጠቀምበት የሚሞክረውም አንዱ እሱ ነው። ያው እሱ ስራውም ስለነበረ በጊዜው እንግዲህ መዘምራን አለቃ ነበር ይላል። ቻሌንጅ እያደረገ ያለው ይህችን ዓለም አንዱ ሰይጣን በሙዚቃ ነው። ስለዚህ ሰው በዛ ልክ ግን ትኩረት ሰጥቶ አልሰራበትም። ትንሽ አሁን ይሻላል እንጂ ድሮ በዛ ልክ ማንም ሲንቀሳቀስ አታይም። እኔ ቻሌንጅ የምለው እንግዲህ ያው ቅድም ትንሽ ልነካካ ልሞክሬያለሁኝ። በነበርኩበት ቤተክርስቲያን እኔ ኪቦርድ እንደምለማመድ የሆነ የኪቦርድ ፍላጎት እንደነበረኝ ነው እንጂ እንደሚጫወት በማያውቁበት ቅጽበት ነው እግዚአብሔር ሌላ ከፍታን የሰጠኝ። ሙዚቀኛ አይጸልይም ይባላል። ሙዚቀኛ የእግዚአብሔርን ቃል አያውቅም ይባላል። ሙዚቀኛም ትባላለህ ምን ትባላለህ በቃ በጣም ነው የሚያጣጥሉት ምናምን ነገር። በጣም ቻሌንጅ አለው በራሱ። እግዚአብሔር ግን እኔን ሲረዳኝ ምንድነው ሙዚቀኛ ሆኜ ያንን ሁሉ ስራ መስራቴ በአገልግሎት ህይወት ውስጥ የሙዚቀኛ ህይወት አይመስልም። ስኖረውም የነበረው ሳገለግለውም የነበረው ላይፍ የሙዚቀኛ ህይወት አይመስልም። የእግዚአብሔርን ቃል እናገራለሁ። ወንጌል ስርጭት እወጣለሁኝ። ጸሎት ብትል በጣም በእግዚአብሔር መንፈስ በቃ ድንቅ ጊዜ አሳልፌያለሁ በነበርኩበት ህብረት ራሱ እና እግዚአብሔር ያንን ነገር የገለበጠ ይመስለኛል። እንደውም የዛን ያሰብኩት ነገር ምንድነው ሙዚቀኛን በተመለከተ የሆነ ትኩረት አድርጌ የምሰራበት የሆነ ቻሌንጅ ቢኖረኝ ብዬ ራሱ ዝም ብዬ አስባለሁ። ለምን ሙዚቀኛ እንዴት ነው ቃል አያውቅም የሚባለው? ሙዚቀኛ እንዴት ነው መጸለይ አይችልም የሚባለው? ሰው እኮ ከፍ ከፍ እያለ የምታየው የሆነ ሲነቃቃ የምታየው እኮ የሚደረደረው በገና ነው። በገና ባይኖር እኮ ምንም ቼክ ማለት ድርቅ ብሎ ነው እንትን የሚለው ጉባኤው ማለት ትችላለህ። በቃ አትሞስፌሩ እንዳለ የተያያዘው አንድ አፍታ የሆነ ሳምቲንግ ችግር ቢፈጠር ጭር ነው የሚለው የተገናኘ የሆነ ነገር አለ ማለት ነው። ከበገና ጋር መንፈሳዊ ህይወት የሆነ ቼክ ያደረገው ነገር አለ። በቃ ይህንን ደግሞ መጽሐፍ ቅዱሳችን ይደግፈናል። ብዙ ጥቅስ እንግዲህ መጥቀስ ይቻላል። አሁን የሙዚቃን በተመለከተ ስለሆነ የጠቀስኩት ማለት ነው የሚመለከት እሱ ስለሆነ ማለት ነው። ያ ነገር በጣም ወሳኝ ነው። እዚህ ከመጣሁኝም በኋላ እንዳልከው የተፈተኩበት ነገር አለ። ሊያቀርቡልኝ የፈለጉ ሰዎች እንደው ይህችን ብትሰራት እንደው ለአንተም ጥሩ ትሆናለች የተባልኩበት አጋጣሚ አለ። እንግዲህ የሙዚቀኛ ህይወት ደግሞ ከአምቦ መልስ ወይም ደግሞ ለአዲስ አበባ ከገባሁኝ በኋላ ባዜ እግዚአብሔር ተናግሮን ነው የገባን። ወደዚህ ባለቤቴ ስትናገር ነበረ። ዝም ብለን በፍላጎት ብቻ አይደለም ወደዚህ የገባነው። እግዚአብሔር በተደጋጋሚ ውጡ 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 እያለ በጣም በተደጋጋሚ አስፈሪ እስከሚመስለን የሆነ ሳምቲንግ እስከሚመስለን ድረስ ይሄ ነገር ብለን ከተስማማንበት ጊዜ ጀምሮ እግዚአብሔር የራሱን ሀሳብና እቅድ ስለሚያውቅ ወደዚህ ያስገባን። እኛም አላንገራገርንም። ውጣ ተባልን። እንግዲህ ወጣን። እንግዲህ አብርሃም ከሀገር ከዘመድ ከወገኖች ከተባለ በኋላ የሆነ ገነት አይደለም የጠበቀው። የራሱ ቻሌንጅ ነበረው። ብዙውን ጊዜ የማስተውለው አንዱ ይሄ ነው። በተለይ አዲስ አበባ ከገባን በኋላ ብዙ ቻሌንጆችን አሳልፈናል። ባለቤቴ ጠቅሰዋለች። ከዛ በኋላ ግን የሙዚቀኛን ላይፍ በጣም እንደምትፈልገው የታወቀ ነው። በተለይ መንፈሳዊ ዓለም ላይ ቅዱሳን ጋር የምታገኘው ጥቅማ ጥቅም ዘማሪዎች ጋር ያን ያክል አይደለም። እነሱም ጸጋቸው እንዲወጣ ፍላጎት አለ። እኛ ጋር ሌት እንዲሆን አትፈልግም። በተቻለ አቅም እግዚአብሔር በቃ የሰጠህን ነገር ተባርከህበት አብቃቅተህ መኖር ነው። እንግዲህ ሁሉም ሙዚቀኛ ያውቀዋል ብዬ አስባለሁ። ከዛ ውጪ ግን በጣም ከባድ ቻሌንጅ ነበረ። በተለይ ዘፈንም ቀርቦልኝ ያውቃል አንድ ሶስቴ። በጣም ነው እንደው መንፈሴ ይሁን በጣም ነው የተቆጣሁት። በጊዜው የነበረኝ ስቲል እስካሁን ይገርመኛል። በቁጣ ነው የመለስኩለት ለሰውየው እና መንፈሴን ተቆጣ። ብቻ በጣም ነው ቫይብሬት ያደረኩት። በዛ ልክ ደንግጦ ሄደ ሰውየው እንደው እና ይቀርብልሃል። በጣም ጥሩ ማባበያ ብቻ ሳይሆን ያው ዘፈኑ አለም ትሰራለታለህ ይከፍልሃል።
ውጤቱ ግን ሪዛልቱ ገሃነም ነው የሚሆነው ማለት ነው። የጨለማው ዓለም ስለሆነ ስራው ውጤቱን እንግዲህ እንደምናውቀው ማንም በዘፈን ረክቶም ደስተኛ ሆኖም አያውቅም። የራሱን ቢዝነስ አጧጥፎበት ሊሆን ይችላል። ግን ፐርሰናሊ ቁጭ ብለህ እንደ ወዳጅ ብትጠይቀው ደስተኛ አይደለም ያ ፐርሰን። ብዙ ሰው ስለማቅ በዛ አቅጣጫ ሹክ ያለኝም ሰው ስለነበረ ማለት ነው። አብዛኛዎቹ እንደዛ ናቸው። ምንም ምርጫ ስለሌለው እየዘፈነ ላይፉን የሚያሳልፍ ሰው አለ። አንዳንዱ በቃ ግራ ተጋብቷል፣ ለመወሰንም ግራ የተጋባም ደግሞ ሰው ታገኛለህ። አንዳንዱ ከጥቅማ ጥቅሙ አንፃር ብቻ እንደሆነ፣ አንዳንዱ ደግሞ ይሄ በጣም ትክክለኛ ያልሆነ አስተሳሰብን ባይዘ የተራመደ ነው። በተለይ በዚህ ሰዓት ይሄ ስራ ነው ይልሃል፣ ሙዚቃ ስራ ነው ይልሃል። በቃ ይሄን የሰማው ቀን እንዴት እንደተቃጠልኩኝ አትጠይቀኝ። ጭራሽ አለሳልሶ ሙዚቀኛውን ሊጨርስ ሰይጣን የተዘጋጀ እንደሆነ ታያለህ። እንዴ ስራ ነው። የሙዚቃውን ባለቤት እግዚአብሔር ነው። ምንጩ የምንጮች ሁሉ ምንጭ ክርስቶስ ነው። ከሱ ውጪ ምንም ሌላ ራሳችን ክሬት ያደረግነው ነገር የለም። ሰይጣንም በጊዜው ከትዕቢቱ በፊት እኮ ሲያገለግል የነበረው እግዚአብሔር ነው። በምን? በዜማ በቅኔ። ስለዚህ የቅኔውን ባለቤት የዜማውን ባለቤት እግዚአብሔር ነው። እግዚአብሔርን የሚያወድስ ነገር ነው እግዚአብሔር ሊቀበልህ፣ እግዚአብሔር ደስ የሚሰኝበትን ነገር ማድረግ የሚገባን እንጂ ሌላ ዓለም ሌላ የሚወደስ ነገር ፈጽሞ ማየት አይፈልግም። እግዚአብሔር የቀናተኛ አምላክ ስለሆነ በዚህ አቅጣጫ አይሰማህም። እግዚአብሔር ይታገሳል፣ ጽዋህ ግን በሞላ ጊዜ ሰላም ይላል። ጥሩ አድርጎ ሰላም ይላል። ስለዚህ ያ ነገር እኛን ቻሌንጅ ቢያደርገንም ግን እስከ መጨረሻው ድረስ የሚጸናም እሱ ይድናል የሚለው የእግዚአብሔር ቃል እስቲል እስከ ዛሬ ትኩስ እስከ መጨረሻ ጸንተን የእግዚአብሔርን ፈቃድ አገልግለን ሙዚቃን ለእግዚአብሔር ዓላማ አውለኸው እግዚአብሔር ደስ ተሰኝቶበት ለእግዚአብሔር ክብር አውለኸው የምታልፈው ነገር መሆን አለበት። ሙዚቃ በተመለከተ ማለት ነው። እና ሰው ፌንት ሲነቅል የምታየው፣ ሰው ስንት አፈር ሲበላ የምታየው ለማይገባው ፐርሰን ውዳሴ እያቀረበ ነው። ሙዚቃ በጣም ፓወር እንዳለው ስላወቀና ሰይጣን በቃ ሁለት ነገሮችን ነው፣ አንድ ስሜትህ ላይና ሙዚቃ ላይ ነው በጣም ትኩረት ሰጥቶ የሚሰራው ሰይጣን። ቼክ ያደርግሃል። ስሜታዊ ከሆንክ በሱ ሊጠቀምብህ ይችላል። ሙዚቃ በጣም ትወድ ከሆነ በዛም ደግሞ ቻሌንጅ ሊያደርግህ ይችላል። ያው እንደ አሰራሩ ልዩ ልዩ ቢሆንም ግን በጣም በትኩረት ብዙን ጊዜ ሲዘውትር የምታየው ይሄ ነው። እና ለእግዚአብሔር የሚገባውን ለእግዚአብሔር መሰዋት ይገባናል ማለት ነው። ጌታ ኢየሱስ ይባርካችሁ። ቁጥር 2 አልበሟን ከሰራችበት ጊዜ ጀምሮ እንግዲህ ሁላችሁም እየተባረካችሁበት እንደሆነ አምናለሁ። በጣም ውስጤን ነክቶት ከሰራችው አልበም ውስጥ ስሰራ የነበረው አንድ ትራክ አለ። አይዶን እንግዲህ ምንድነው ከአንድ ምንጭ ቀዳም የተባለው እሱ ይሁን አላውቅም። ብቻ በጣም በብዙ መስጠት ማለት ትችላላችሁ። በብዙ እንባን የሰራሁት ለምን እንደሆነ ስቲል እስከዛሬ ድረስ ግራ ነው የሚገባኝ። እንግዲህ ዝማሬውን እሷ ዘምረዋለች። እንደ ድንገት አንድ አይነት ነገር ነው የሆነው። ነገር ጋር የሚለው የኦሮምኛዋ ትራክ በቃ በጣም ነበረ ኢሞሽናል ሲያደርገኝ የነበረው። በእርግጥ የነበርንበትም ነገር በጣም እንደዛ እንዲሰማኝም ጭምር አድርጎኛል። ሁኔታዎች ነገሮች ባልተሳኩበት ሰዓት ላይ ብዙ ነገሮች ብዙ ቢሉንም አለውኝ እያለ እየደገፈን እያበረታን የነበረው እግዚአብሔር እንደሆነ የሚገልጽ ትራክ ነው በራሱ። እና በጣም ጌታ ይባረክ ብቻ ስለሰጣት ጸጋ፣ ስለተሰጣት ድንቅ ስጦታ እግዚአብሔርን አመሰግናለሁኝ። ሁላችሁም እንግዲህ መጋብዛችሁ ከመጋበዝ ውጭ ምንም ማለት አልችልም። ሁላችሁም ገብታችሁ ይሄንን መዝሙሮቿን እንድትባረኩበት በጌታ ፍቅር ነው የምጠይቃችሁ። ሞኔት ጳውሎስ ብላችሁ ወይም ደግሞ ሲንገር ሞኔት ጳውሎስ ብላችሁ ብትገቡ
መዝሙሮቿን ታገኙታላችሁ፣ ትባረኩበታላችሁ ማለት ነው። እንግዲህ ሰው የተነካበት ነገር ነው ሌላን ሰው ሊነካ የሚችለው። ሁሉም መዝሙር ፈጽሞ የማይጣል ምንም እንከንም የማታገኝበት የሆነ ሳምቲንግ ላስተካክል ራሱ ብለህ የማትልበት እኔ የሰራሁበት መንፈስ ራሱ በጣም ልዩ በሆነ ግራ እስከ መጋባት ድረስ ምንድን ነው እላለሁኝ። እኔ በእርግጥ በጣም ብዙ መዝሙሮችን ብሰራም እኔ ከሰራሁኝ በኋላ ብዙም እንትን አይደለም አትኩሮት እንትን ብዬ አልሰማም። በቃ ከጨረስኩኝ በኋላ ጨርሻለሁ እኔ። ከዛ በኋላ ግን አሁን ስሰማው የእሷን ደጋግሜ ስሰማው ከሙዚቃው አንፃር ያለው ይሄ መንፈሳዊ ሂደት አንፃር ዝም ብለህ ብትሰማ በቃ ውጣ ውጣ የማይል ግን ደስተኛ ሆነ በቃ ከእግዚአብሔር ሀሳብ ጋር ጭልጥ የምትልበት ድንቅ መዝሙር ነውና ለማለት አይደለም፣ ሰምታችሁ ትባረኩበታላችሁ። ከዚህ ቀደም እንዳልኳችሁ እንደዛኛው ዓለም አይደለም ይሄ ዓለም። መንፈሳችሁን የሚቀይር ውስጣችሁን የሚያረሰርስ ስለ እግዚአብሔር ፍቅር፣ ስለ ክርስቶስ ፍቅር፣ ስለፈሰሰልን ደም፣ ስለተከፈለው ዋጋ፣ ስለ ዘላለም ሕይወት ክርስቶስ እስከምን ድረስ ሊያድነን እንደፈቀደ የምንረዳበት ዘላለማዊ ሚስጥርን የምናውቅበት የእግዚአብሔር ሀሳብ በዜማ ሲገለጽ ማለት ነው። በቃ ሌላ ምንም ትርጉም የለውም። እግዚአብሔር በዚህ ስለባረከን ጌታን እጅግ አድርጌ አመሰግናለሁኝ። ሙዚቀኞች በርቱ። እግዚአብሔር ለሁሉም ጊዜ አለው። ሁሉም ተደላድሎ አይደለም። ሙዚቀኛ ሁሉ ተመችቶት አይደለም። ግን ደግሞ እግዚአብሔር ቀንና ጊዜ ያመጣል። አይዟችሁ ልላችሁ ፈልጋለሁ። በተለይ ሙዚቀኞችን ያለባችሁን ቻሌንጅ በጣም ስለማውቀው በርቱ ልላችሁ ፈልጋለሁኝ። ዘማሪዎችንም ደግሞ እንደዛው እግዚአብሔር የሰጣችሁን ጸጋ በአግባቡ እግዚአብሔር በሚከብርበት መንገድ በመሄድ ጌታ ደስ የሚሰኝበትን ሕይወት በመኖር እግዚአብሔር ከፍ እንድታደርጉት ነጸብራቅ ሆናችሁ እሱን እንድትገልጡት በጌታ ፍቅር ጠይቃችኋለሁ ማለት ነው። ዘመናችሁ ይባረክ። ተባረኩ። የባለቤቴ አልበም እንግዲህ የመጀመሪያውን እሷ ገልጸዋለች። ኖርማሊ በቻሌንጅ ደረጃ የሁለተኛው የአልበም ስራ ቻሌንጅ ቢኖረውም የመጀመሪያው በተወሰነ አቅጣጫ እንግዲህ ክራውድድ የሆነበት አጋጣሚ አለ። እኛ ግን ምንም እንዳልተፈጠረ አድርገን ነው የምናልፈው። ኖርማል ነው ብለን ስላመንበት ችግር የለውም በሚል አልፈነዋል። በጊዜው በጣም ብዙ እንደዚህ በጣም የሚጋነን ነገር ባይኖርም ግን የራሱ ቻሌንጅ የነበረው ቻሌንጁን አልፈነዋል። እኔ በራሱ በጣም ፕራውድ የሆንኩት አልበም በቃ ሞኔት አልበም አወጣች ሲባል በጣም ደስተኛ ሆኜ እሱ ስራ የነበረው በጊዜው በቃ አልበም ሊመረቅ ነው ሲባል በቃ ምን አይነት ደስታ እንደነበረኝ በጊዜው በቃ ልገልጽላችሁ በጣም ደስተኛ ነበርኩ። ለምን እንድታወጣ ስፈልግ ስለነበረ በጣም ብዙ አቅም ይዛ በጣም ትልቅ ጸጋ ይዛ ቁጭ ማለት የለባትም በሚል ነበረ። እግዚአብሔር እንግዲህ መንገዱን በዚህ ምድር ማርካናች የሰራችው። ሁለተኛው አልበም ደግሞ እዚህ አዲስ አበባ ከመጣን በኋላ የሰራችበት አጋጣሚ እንግዲህ ልትናገር ሞክራለች ቅድም። እኛ ያሰብንበት ሀሳብ በራሱ ለብቻ ሌላ ነበረ፣ የአልበም መሰራበት የነበረው ሀሳብ ማለት ነው። ግን እግዚአብሔር ያንን ሀሳብ ምክንያት አድርጎ ነው። እግዚአብሔር እንግዲህ እንዴት አድርጎ ማንን እንዴት እንደሚያወጣና ነገሮችን እንዴት እንደሚያቀናጅ እግዚአብሔር ራሱ ያውቀዋል። እኔ ሼር ነው የምሰራው ስቱዲዮ ራሱ። እንግዲህ እግዚአብሔር የራሱን ጊዜ ያመቻችልናል። በራሱ እግዚአብሔር ጀስት በጣም ብዙ ነገሮችን የሚያሳልፈንም ቻሌንጅ አለ ስቲል ግን ሁሉንም በጊዜ ውብ አድርጎ ሰራው የሚለው የእግዚአብሔር ቃል እንግዲህ የታመነ ነው። ዛሬም ይሰራል። እንዴት እኔ በራሴ በጣም ብዙ ማስባቸው ሀሳቦች አሉ። ግን ደግሞ እግዚአብሔር አደርገዋለሁ ብሎ ቃል ገብቶልኛል። ጊዜውን ደግሞ እጠብቃለሁ። በተለይ በጣም ነገሮችን የማስፋፋት አቅም እፈልጋለሁ። ስቱዲዮ የማስፋፋት የራሴን ነገሮች ክሬት ወደ ማድረግ መግባት፣ የራሴን ስቱዲዮ ወደ መጨበጥ፣ ይሄ በቃ በግልህ ደስተኛ ሆነ ወደምትሰራበት ዓለም መግባት በራሱ ደስተኛ ያደርጋል። ያ ነገር አለ።
አለ። ስቲል እግዚአብሔር ስለኛ የሚናገረው ነገር እንዳለ በቃ እንግዲህ መልካም ነገር ግን እግዚአብሔር የሚያሳልፈን ብዙ ቻሌንጆች እንዳሉ ሲናገር ስለነበረ ከፊታችንም ጥሩ ነገር እንዳለ እግዚአብሔር ፊቸሪቲ ጥሩ ነገር የሚነግረንም ነገር ስላለ በተስፋ በጣም ብዙ ደስ የምትሰኝበት ድንቅ ቃሎችን እግዚአብሔር ይሰጣል። ከሱ ውጪ ግን በቃ በአልበሙ ዙሪያ ላይ በቃ እንዴት ልበል በሰው ትላለህ በተለያየ አቅጣጫ በጣም ከባድ ቻሌንጅ ነበረ። እኔ በዚህ ደረጃ እንደዚህ ይሆናል ብዬ አላሰብኩኝ ነበረ። እግዚአብሔር ለመልካም አደረገ። ነገሮች ለመልካም ቀየረልን። ተስፋ ቆርጠን እስከ ማልቀስ ድረስ በራሳችን ለምንድን ነው እሱ ነገሮችን ክሬት ወደ ማድረግ የማንገባው? ለምንድን ነው ነገሮች የዘገዩት? አይ ኖ እግዚአብሔር የራሱን ነገር እየሰራ እንደሆነ እናውቃለን፣ ያው እናምናለን። በዚህ የአዲስ አበባ ቆይታችን ውስጥ እግዚአብሔር በራሱ እየሰራ ያለው ነገር እንዳለ እናምናለን። ግን በቃ ነገሮቹ ቢፈጥኑልን ብለህ ደግሞ ትመኛለህ። ሁል ጊዜ አንዳንድ ጊዜ የሰውን ፊት ራሱ በራሱ ደጋግሞ ማየት በቃ አንዳንድ በራሱ ቻሌንጅ ያደርጋል። በራስህ ኮንፊደንስ መውጣት መግባት የምትፈልግበት ጊዜ አለ። ያንን ነገር ሳታይ ስትቀር በቃ ትንሽ ቻሌንጅ ያደርጋል ውስጥህንም አገልግሎትህን ምናምን ነገር እና አገልግሎት እናገለግላለን። ቸርች በጌታ በጣም ደስተኛ ሆነን ነው የምናገለግለው። እስቲል እስከዛሬ ግን እግዚአብሔር ስንቅ አድርጎ ያቆየን የነበርንበት ቤተክርስቲያን ያበረከተችልን መንፈሳዊ አስተዋጽኦ እስከዛሬ ድረስ የመቆየታችን ትልቁ ምክንያት ማለት እንችላለን። ለምን በራሱ ጥሩ አድርጋ ነው ባለቤት የገለጸችልህ። በጣም ከባድ ቻሌንጅ ነው። አዲስ አበባ ሰው ሁሉ በቃ በብዙ ደስታ የሚቀበል ይመስላል። ከጀርባ ግን በቃ ሲወጋ ነው የምታየው ምናምን ነገር። እኛ ያንን ነገር አናውቅም ነበር። እዚህ ጋር ስቆ እዛ ጋር የሚያወራው ሌላ ነገር። ጌታ ኢየሱስ ምን አይነት የማስመሰል ህይወት ነው! ምን አይነት ከተማ ውስጥ ነው የገባነው እስከምን ድረስ። እኔ እንደዚህ ቆይቼ አላውቅም በዚህ ደረጃ። ያው ሲስተሮቼ እዚህ ናቸው። እነሱ ጋር አልፎ አልፎ ክረምት እመጣ ነበረ በጊዜው። ግን በዚህ ልክ እንደዚህ ሰውንም በግል ተቀራርበን ስለማናውቅ ይሄን ነገር አላውቀውም። ግን እዚህ ቆይተን ከሰዎች ጋር ኮሚኒኬት ማድረግ ከጀመሩበት ጊዜ ጀምሮ ግን ይሄ በራሱ በጣም ቻሌንጅ ነው። ሰው ቃል ይገባሃል፣ ይጠፋል። ቃል መግባቱ ብቻ አይደለም የኛ ችግር የለውም። ከዛ ውጪ በጣም ብዙ ሶሻል ላይፍህ ራሱ እንዳይቃና የሚያደርግ ራስ የምትፈተንበት ከማን ጋር ነው ታዲያ የምኖረው ወደምትልበት ግለኝነትን የምትመርጥበት አይነት ነገር ያጋጥማል። ያ ነገር በጣም ቻሌንጅ አድርጎናል። በዚህ በቁጥር 2 አልበሟ ላይ ግን ያው ከፊት ይልቅ የእግዚአብሔር መገኘት የተገኘበት እግዚአብሔር በክብር ከፍ ያለበት ቃል ስታነብ የተሰጣት በተለይ የአማርኛ ዝማሬዎቹ ቃል በማንበብ ውስጥ የመጣ ጥሩ የሚገርም እኔም ሰርፕራይዝ የሆንኩበት ዝማሬ ነው። የአማርኛው የሆነ ነገር ስትል እኔም የሆነ ነገር እላለሁ። በቃ ከወዳጆች ጋር አንድ ላይ ያለውን ነገር ዝም ብለን ስናወራ በጣም የተገረምነው በዚህ ደረጃ እንዴት እንደዚህ ሊሰራ ቻለ የሚል ድንቅ ነገር እግዚአብሔር አድርጎናል። በዚህ ክሶናል እግዚአብሔር። ግን ከዛ ውጪ ባለው ነገር ግን ፈተና ብለን ልናወራ የምንችለው በሰው የተፈተነው በብዙ አቅጣጫ መንፈሳዊ አቅጣጫ ትችላለህ። አጠገብህ ባሉ ሰዎች ልትፈተን ትችላለህ። ብዙ ቻሌንጆች ነበሩ። እንግዲህ እግዚአብሔር ለመልካም አድርጎልን አልበሟን በብዙ ክብር እግዚአብሔር አስመርቆላት እግዚአብሔር ከፍ ብሎ የታየበት አልበም ምረቃ ነበረ። በጊዜው ራሱ ደንግጠን ነበር። በጊዜው ብዙ ሰዎች ይመጣሉ ብለን አላሰብንም ነበር። ግን ካሰብነው በላይም ሰው ተገኝቶልን ብዙ ሰዎች እንመጣለን ብለው በካዱብን እጥፍ እግዚአብሔር ጭራሽ ትልልቅ ዘማሪ የምንላቸው ሰዎች ራሳቸው ደውለው ሪስፔክት አድርገዋት እሷን በጣም በቃ በብዙ አክብሮት እንመጣለን ብለዋት ብዙ ምንም ሳትለፋ እሱ በቃ ጭራሽ መተው ራሷ አቴንድ ያደረጉ ብዙ ዘማሪዎች ነበሩ። ሰርፕራይዝ አደረገን እግዚአብሔር በጊዜው እና በቃ አንተ መልካም ነህ ትላለህ። እግዚአብሔር ተመልሰህ ደግሞ አንተ አዋቂ ነህ ትላለህ። እግዚአብሔርን ስራ በዚህ መልኩ ስታደንቅ እግዚአብሔር ይከብራል። እንግዲህ ቀጣዩ ነገር ደግሞ እግዚአብሔር በብዙ በታላላቅ ድንቅ በሆነ ነገር እንደሚያገናኘን እናምናለን።
የኔና የባለቤቴ እንግዲህ ላይፍ በጣም ባጭሩ ይሄን ይመስላል ማለት ነው። እሷንም በጣም ላመሰግናት እፈልጋለሁኝ። ጀስት ከምልህ በላይ በጣም ታጋሽ ነች። ቤቷን በደንብ ጥንቅቅ አድርጋ የምትይዝ እንደ ሴት ኃላፊነት ያላት ለትዳሯ ኃላፊነት ያላት አሳልፋ ቤቷን የማትሰጥ ለቻሌንጅ ለጭንቀት እኔም ብዙን ጊዜ ጭንቀት ይቀድመኛል ወይም ደግሞ የሆነ ክራውድድ ሲሆንብኝ የሆነ የመፍራት ነገር አለብኝ እኔ በባህሪና እሷ ግን ኖ የማለት ይሄ በቃ ጅግን ብሎ ቤትን ይዞ እንግዲህ የማልፍበትን አቅም እግዚአብሔር የሰጠኝ በሷ እንግዲህ የቤቱ ራስ ወንድ ልጅ ነው ተብሎ እግዚአብሔር ቃል እንደሚናገረው እንደዛ ቢሆንም ግን ቤቷን የምትጠብቅ ጥበበኛ ሴት ብቻ ነች። ስለዚህ እግዚአብሔር እሷን መሰለ ባህሪ በቸርነቱ መርጦ ስለሰጠኝ ጌታን አመሰግነዋለሁኝ። ልጄንም ደግሞ አመሰግናለሁኝ። ከእድሜው በላይ ነው እሱም አሁንም እየሆነብኝ በጣም አስተዋይ በቃ ሰርፕራይዝ የሚያደርገን ሁሉ ጊዜ የሚያስባቸው ሀሳቦች አስተያየት ሲሰጥ የሚሰጠው አስተያየት ራሱ በራሱ በጣም ያስገርመኛል። እኔ እና እንደ ትልቅ ሰው ነው የሚያስበው። እግዚአብሔር አይተኬ በሆነ ፍሬ ባርኮናል። በምንም አታገኘው ልጅን ያገኘ በረከትን አገኘ እንደሚል እግዚአብሔር ቃል ከዛ በላይ በቃ በምንም ገዝተህም አታገኘው ፈልገህም ብቻ ሳይሆን ብቻ በምንም አይተኩም። እግዚአብሔር ስጦታ አድርጎ የሰጠህ አንዱ ሊሆን የሚችለው ልጅ ነው። ስለዚህ አመሰግናለሁኝ ቤተሰቦቼን የባለቤቴን ቤተሰቦች በጣም አመሰግናለሁኝ። እንደ ፋሚሊ ናቸው ባይ ዘ ዌይ የባለቤቴ ቤተሰቦች ከምልህ በላይ እንደ ወንድምና እንደ በቃ ምን ልበል እኔ አልመስልም የአማች ራሱ አልመስልም። በቃ ቅርርባችን የሚቀበሉኝ ሪስፔክታቸው በጣም ደስ የሚል እነሱን በጣም አመሰግናለሁኝ። ቤተሰቦች አመሰግናለሁኝ። ጌታ ኢየሱስ ዘመናችሁን ይባርክ። በዙሪያዬ በባለቤቴም ዙሪያ ያላችሁ በብዙ ስትደግፉን የነበራችሁ ትልልቅ ዘማሪዎች በጣም ነው የምናመሰግነው። እንግዲህ ባለቤቴ ጠቅሰዋለች ብዬ ነው ላለመድገም ነው። ሁላችሁንም በጣም አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በትልቅ ነገር ደግሞ እግዚአብሔር ያገናኘን። ኢየሱስ ቶሎ ይመጣል።